Gavrash koyin gavro have salasa tamro Gavrash koyin gavro have salasa tamro Gavrash koyin gavro shiva salasa tamro Gavrash koyin gavro shiva salasa tamro Misha misho misha misho misha misho misha misho misha misho Oh misha misho misha misho misha misho misha misho misha misho Oh misha misho misha misho misha misho misha misho misha misho Oh misha misho misha misho misha misho misha misho misha misho Amaya inazu yambazabazu Amaya inazu yambazabazu Amaya inazu yambazabazu Amaya inazu yambazabazu Matabaja shami shomi shami shomi salgaja shami shomi shami shomi tanish gabe shami shomi shami shomi lawagabe shami shomi shami shomi tanish chao shami shomi shami shomi pantarabu shami shomi shami shomi khatumamu shami shomi shami shomi alaga shami shomi shami shomi barbareu shami shomi shami shomi alaqla ሰላም ጤና ይስጥልን ውድ የቀለም ቤተሰቦቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን እንኳን ለትንሳኤ በዓል በሰላም አደረሳችሁ አደረሰን ይላል ለራሳችን አይደለም በትንሳኤ ዕለት እንግዲህ ተማሪዎችን የሚያሳትፉ ትንሳኤ ላይ ትኩረት ያደረጉ ጥያቄዎችን እንዲሁ ደግሞ ከትምህርት ወጣ ማለት ስለሌለብን ትምህርታዊ ጥያቄዎችን የምስል ጥያቄዎችን ማለትም የስልክ ጥያቄዎችን ይዘን ዛሬ ከነዚህ ከውብ ተማሪዎች ጋር ደግሞ ጥሩ የሆነ ቆይታ እያደረግን እየተጫወትን በዓሉን በልዩ ሁኔታ የምናሳልፈው ነው የሚሆነው ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደርጋለሁ ያው በዓል ሲሆን ቡና ዳቦ ያስፈልጋል ተማሪዎች ግን ቡና አይጠጡም ዳቦ ግን ይበላሉ ፈንዲሻ ይበላሉ ስለዚህ ተመልሰን ስንገናኝ ከነሱ ከእንግዶቻችን ደግሞ አንዳቸውን ጋብዘን ይሄንን ያዘጋጀነውን ዳቦ ቆርሰን ከዛ በቀጥታ ወደ ጥያቄና መልስ ውድድራችን የምናልፍ ይሆናል ለመላው የክርስትና እምነት ተከታዮች መልካም የትንሳኤ በዓል እንዲሆንላችሁ እየተመኘን ውድድራችንን የምናደርግ ነው የሚሆነው አብራችሁን ቆዩ ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ዓለም ውድ የቀለም ቤተሰቦቻችን ተመልሰን ተገናኝተናል እንግዲህ ባልነው መሰረት ዳቦአችንን እንቁረስ አይደለ አዎ ስለዚህ እዚህ መሃላችን ደግሞ አንድ እንግዳ አለ እናንተን ሊያግዝ ሊደግፍ እዚህ ድረስ ያመጣችሁ እሱ ነው አይደለ ስለዚህ እሱን እንጋብዝና ወደዚህ ያዘጋጀነውን ዳቦ ይቆርስልናል እስቲ አጨብጭበን ወደዚህ እንጥራው እንኳን ደህና መጣህልን ያው በዓል ስለሆነ ስለተገኘህ እናመሰግናለን ተማሪዎችን ስላመጣህልን ከልብ አድርገን እናመሰግናለን ያዘጋጀነውን ዳቦ እስቲ ቆረስልንና ዝግጅታችንን እንጀምራለን እሺ እናመሰግናለን እናጨብጭብለት እናመሰግናለን እንግዲህ ዳቦአችን ተቆርሷል አይደለ ስለዚህ ተቆራርሶ ይመጣልናል እሱን እንበላለን ግን ወደ ቦታችን ብንሄድ ጥሩ ነው አይደለም እንዴ አይደለም አትሄዱም ወይስ እዚህ ትቆያላችሁ እሺ ወደ ቦታችሁ ትሄዳላችሁ ተመልሰን ስንገናኝ እጣችንን አውጥተን በቀጥታ ወደ ጥያቄና መልስ ውድድራችን እናልፋለን ተማሪዎቻችንን የምንተዋወቅም ነው የሚሆነው በዛው አብራችሁን ቆዩ ውድ ተመልካቾቻችን ተመልሰን ተገናኝተናል እንግዲህ ተማሪዎቻችን ቦታቸውን ይዘዋል እስቲ እንተዋወቃቸው እንኳን አደረሳችሁ በቅድሚያ ስለመጣችሁ በጣም ደስ ብሎኛል ስላገኘኋችሁ በጣም ደስ ብሎኛል እስቲ እንተዋወቅ ከማን እንጀምር ሶስታችሁም ደግሞ ዛሬ ሶስት ሴቶች ናችሁ ከኔ ጭምር አራት ሴት አይደለ ዋው በጣም ነው ደስ ይበለው እስቲ ለራሳችን እናጨብጭባ እንዴ እሺ እስቲ እንተዋወቃ ማን ነው ስማችሁ ስሜ መናሰፋ ይባላል የመጣሁት ከደብረማዊ ቅዱስ ሚካኤል የመጀመሪያና መካከለኛ ደረጃ ትምህርት ቤት ነው የስድስተኛ ክፍል ተማሪ ነሽ ለምን እናጨብጭቡላት እስቲ በደንብ አድርጋችሁ በጣም ጥሩ እስቲ ደግሞ እሷን እንተዋወቅ ስሜ ሩጸጌ ይባላል የመጣሁት አዲስ አበባ ቁጥር 2 ጽደ ህጻናትና አንደኛና መለስተኛ ደረጃ ትምህርት ቤት ነው የስድስተኛ ክፍል ተማሪ ነኝ ለሩትዬ ምን እናጨብጭቡላት በደንብ አድርገን
እሺ ሶስተኛ ተወዳዳሪያችን። እሺ ስሜ መናዳን ይባላል። የመጣሁት ከደብረማዊ ቅዱስ ሚካኤል የመጀመሪያ ደረጃ ካቴድራል ትምህርት ቤት ነው። የ6ኛ ክፍል ተማሪ ነኝ። ለመና አጨብጭቡላት ሲበረድ ሁለት መና ነው አያችሁ ታውቆኝ ነው ማለት ነው። መጀመሪያ መሀል ያደረኳት እሷን ለመለየት እንዲመቸኝ አይደለ? በጣም ደስ ይላል። ተመሳሳይ መሆኑ ጓደኛ ማቾች ናችሁ እንዴ? ጓደኛ ማቾች ናችሁ? እስቲ አጨብጭቡላቸው በድጋሚ። በጣም ደስ ይላል። ስለዚህ ዛሬ ብዙ ነገር ትነግሩናላችሁ አይደለ? ግን ዛሬ ያው የትንሳኤ በዓል ላይ ነው የምንገኘው። በጣም ብዙ ጓደኞች ይኖሯችኋል፣ ቤተሰቦች አሏችሁ። ስለዚህ እንኳን አደረሳችሁ በሏችሁ። ለመላው ቤተሰቦቼ፣ ጓደኞቼ እንዲሁም ደግሞ መምህራኖቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ እላለሁ። በጣም ደስ ይላል። እሺ ሩት፣ ለመላው ለክርስትና ወይም ደግሞ ይህን በዓል ለሚመለከታቸው ሰው በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል ሰላም አደረሳችሁ እላለሁ። በጣም ደስ ይላል። እሺ ሩትዬ። እሺ መና። እሺ ለመላው የክርስትና እምነት ተከታዮች፣ ለመምህሮቼ፣ ለጓደኞቼ፣ ለቤተሰቦቼ በአጠቃላይ ይህን በዓል ለሚመለከታችሁ ሰዎች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ። በጣም ደስ ይላል። አጨብጭቡላቸው እስቲ ለሶስቱም። በትንሳኤ ዕለት ጥያቄና መልስ ውድድር መወዳደር ምን ስሜት አለው? ደስ ይላል። ከሩት እንጀምር እስቲ። ምን ስሜት አለው ሩትዬ? ደስ ይላል። እና ደግሞ ከትንሳኤ በዓሎች የትንሳኤን በዓል በማስመልከት እዚህ በመምጣታችን በጣም ደስ ብሎኛል። እና ደግሞ እዚህ ውድድር ላይ የትንሳኤ በዓልንም ማካተት ደስ ይላል አይደለ? በዓል ነው ተብሎ ጥያቄና መልስ ውድድር አለመቅረቱ ጥሩ ነው አይደለ? በጣም ደስ ይላል። እሺ እነመናስ? እሺ በዚህ ቀን መወዳደራችን በጣም ደስ የሚለው ነገር ትምህርታዊ፣ የትንሳኤ፣ መዝናኛ የተለያዩ ጥያቄዎች አለው። እናም ደግሞ የበዓል ነው ተብሎ እኛ ይሄ ፕሮግራም የትምህርታዊ ፕሮግራም አልቀረም። እሱ በጣም ደስ ይላል። በጣም አሪፍ። እሺ ከበዓሉ ጋር የተያያዙ ጥያቄዎችንም ይሁን የመዝናኛ ጥያቄዎችን እንዲሁም ደግሞ ትምህርታዊ ጥያቄዎችን በአጠቃላይ ለመመለስ በበዓል ዝግጅቱ መዘጋጀቱ በጣም ጥሩ ነው። ስለዚህ ደስ ይላል አይደለ? መዝናኛ ብቻ መሆኑ አለመሆኑ ጥሩ ነው አይደለ? ስለዚህ ደስተኞች ናችሁ። በነገራችን ላይ በጣም አምሮባችኋል። እናመሰግናለን። እስቲ አጨብጭቡላቸው። በጣም ደስ ይላል። ስለዚህ ቀለም የተማሪዎች የጥያቄና መልስ ውድድር ላይ ስትመጡ የመጀመሪያችሁ ነው አይደለ? ስለዚህ ደስ ብሏችኋል። ምንም እንኳን በዓልም ቢሆን መዘጋጀቱ ይሄ ውድድር የዚህ በዓል ደግሞ አንዱ አካል በመሆናችሁ ደስ ብሏችኋል አይደለ? እኔም ደስ ብሎኛል። ስለዚህ ወደ ጥያቄና መልስ ውድድራችን እንለፍ። ወይስ እንደው በዓል ስለሆነ የበዓል ትውስታ ካላችሁ ትነግሩኛላችሁ? እንዴት ይሻላል? ትውስታውን እናስቀድም። እስቲ ሩት አላት መሰለኝ። እሺ ብላለች ሩት። እስቲ የበዓል ምን አይነት ትውስታ አለሽ? የገና በዓል ጊዜ እንቅልፌን ብዙ አብዝቼ ነበርና ከዛም በኋላ ስነሳ ትንሽ የማክረፍና የመነጫነጭ ነገር ነበር። ሁሉም በዓላት ላይ ነው እንደዚህ የምታረጊው? አይደለም። የገና ብቻ አይደለም፣ የዛን ቀን ብቻ። ኦኬ፣ የበዓሉ ቀን ብቻ። ስለዚህ ብዙ ጊዜ እንደዛ አይነት ነገር ያጋጥምሻል። እሺ፣ ሌላ አለሽ? እሺ፣ አንደኛው መና ማረሳት ውስጥ አለኝ። ማታ አይደለ ቅዳሜ ማታ አይደለ ዶሮ የሚታረደው? ዶሮ ሲታረድ በደንብ ሳይታረድ ቀርቶ አምልጦ ያውቃል። ማን ያዘው? አንቺ ነሽ ያልሽው? እኔ ፈርቼ ነበርና እሺ አባዬ ነው ያዘው። አባዬ አያችሁ አይደል ምን አይነት ጀግና እንደሆነ። እስቲ ለአባዬ እናጨብጭብለት። አባዬ ይሄን ዶሮ ባይዘው ኖሮ ምን እንደሚፈጠር አስቢ አይደል? እሺ እኔ የትንሳኤ በዓል ጊዜ ነው ያጋጠመኝ እና እንዳለ ቤተሰቡ አክፍለን ነበረ። ከዛ አላርም ሞልታችሁ ተነሱ ተብሎ እኔ አላርሚ ሲጮህ ዘግቼው መልሼ ተኛው እና ሌሎቹ ጥለውኝ በልተው ያውቃል። ስለዚህ ሳትበይ ቀርቶብሻል። በጣም ነው የምናዝነው፣ ግን አጨብጭቡላት። እንዴ ቤተሰብ በጠቅላላ በልቶ በጣም ነው የሚያሳዝነው አይደል? ጠዋት ስትነሺ ለምን ግን ቀስቅሰውሽ በደንብ ቀስቅሰውሻል ብዬ አስባለሁ። እንቅልፍ ስለሆንሽ እምቢ ብለሻቸው ነው አይደል? የእነሱ ጥፋት አይደለም። በጣም ደስ ይላል። እሺ ጥሩ ነገር ነገራችሁን ከልብ አድርገን እናመሰግናለን። ስለዚህ አሁን ነቃ ብለናል አይደለም? ወደ ጥያቄና መልስ ውድድራችን እናልፋለን። እንደምትመለከቱት ትምህርታዊ ጥያቄዎች አሉ። 3 ጥያቄዎች ለሁላችሁም አንዳንድ ነው የሚደርሱት። ከዛ ውጪ ደግሞ ልዩ የትንሳኤ ጥያቄዎች አሉ በዓሉ ላይ ያተኮሩ። ከዛ ደግሞ የመዝናኛ ጥያቄዎች አሉ። ከዛ ደግሞ የምስል ጥያቄዎች እናንተ በፈለጋችሁት ሰው ደውለን አግኝተን ምን የሚመልሱላችሁ ማለት ነው። ስለዚህ ሁሉም ጥያቄዎች 2 ነጥብ አላቸው።
እዛ ደረጃ ደርሳችሁ እኩል ከሆናችሁ ምንድነው የምናደርገው? አንድ የመለያ ጥያቄ ይኖረናል ማለት ነው። ሁሉ ጊዜ እንግዲህ እንደምታውቁት ውድድራችንን የምንጀምረው በእጣ ነው አይደለ? ማን ከማን ቀድሞ ይጀምር የሚለውን ለመለየት እጣ እናዘጋጃለን። ስለዚህ ሶስታችሁም እኩል እዚች ጋር ትመጡና መሃል ላይ እኩል ታነሳና ስንት ቁጥር እንደደረሳችሁ ትነግሩኛላችሁ። ቆንጆ ተፎካካሪዎች ናችሁ። ሶስት መና ሶስት። እሺ ሁለት አንድ ደስ ሲል 1 2 3 እያልና ምን ቀጥለው አይደል? እሺ ከቀዩዋ መና እንዳለ እሷም ቀይ ናት። እሺ ስለዚህ ከትምህርታዊ ጥያቄዎች ይሁን ከልዩ የትንሳኤ ጥያቄዎች ይሁን ከየቱ ያው የምስል ጥያቄ ወደ መጨረሻ ስለሚሆን ከሶስቱ ከየቱ እንጀምር? ከትምህርታዊ ጥያቄ ትምህርታዊውን እንገላገልና ከዛ ብንዝናና ይቻላል ብለሽ ነው አይደለ? እሺ እሷ ስለሆነች አንድ ቁጥር የደረሳት እድሉን ለመጀመሪያ ለሷ ነው የምንሰጠው። ትምህርታዊ ጥያቄዎች መርጣለች። ከትምህርታዊ ጥያቄዎች ውስጥ እንደምታዩ 3 ጥያቄዎች አሉ። ከአንድ ከሁለት ከ3 የትኛው ይሆን? ጥያቄ ቁጥር ስንት ይሁን? ጥያቄ ቁጥር አንድ የመጀመሪያ ጥያቄ ኮምፒውተር ጥያቄ ቁጥር 1 ለመና ጥያቄ ቁጥር 1 አትክልቶችን አዘውትሮ መመገብ ለጤና ጠቃሚ ነው። አትክልቶችን አዘውትሮ መመገብ ለጤና ጠቃሚ ነው በሚለው አረፍተ ነገር ውስጥ የወል ስም የሆነው የቱ ነው? ሀ አትክልቶች፣ ለጤና፣ ሐመርሃ ጠቃሚ፣ መልሱ የለም። 30 ሰከንድ አለ። ሰዓት መቁጠር ጀምር ኮምፒውተር። በዛ ሰከንድ ውስጥ ቀስ ብለሽ አስበሽ መልስ ሰጭናለሽ ማለት ነው። እሺ ሀ አትክልቶች። እሺ ምክንያት አለሽ? ማለት አብዢ ቅጥያ ተጠቅሟል። አብዢ ቅጥያ ስለተጠቀመ እንዲሁም ደግሞ የጋራ አትክልት የሚባሉትን አጠቃሎ ስለሚይዝ ሀ አትክልቶች። በጣም ጥሩ ኮምፒውተር መልስ እንከታተላለን። ሀ አትክልቶች። አጨብጭቡላት በደንብ አድርጋችሁ። ስለዚህ የመጀመሪያ ጥያቄ መና መልሳለች ማለት ነው አይደለ? የትምህርታዊ ጥያቄዎች 2 ጥያቄዎች ናቸው የሚቀሩት፣ 2 እና 3። 2 ደግሞ ሩት ናት የደረሳት። ከ2 ከ3 ሩት 3። በጣም ጥሩ ኮምፒውተር ጥያቄ ቁጥር 3 የሂሳብ ጥያቄ ነው። ለሂሳብ ጥያቄ ሁሉ ጊዜ ሰዓቱ ከመቁጠሩ በፊት ትንሽ ሰዓት እንሰጣለን። አንድን ቁጥር በ8 አብዝታችሁ 16 ብትቀንሱ ውጤቱ 80 ይሆናል። አንድን ቁጥር በ8 አባዝታችሁ 16 ብትቀንሱ ውጤቱ 80 ይሆናል። ቁጥሩ ስንት ነው? ሀ 10 ለ 12 ሐመርሃ 96 መ 16። ሰዓት ከመቁጠሩ በፊት ትንሽ ሰዓት ሰጥሻለሁ ሩትዬ። ሰሪ መልስ መናገር አይቻልም። እናንተ ብትሞክሩ እንዳትናገሩ እሺ። ደስ የሚለው ሶስቱም ደግሞ የሞከሩ ነው። የሂሳብ ጥያቄ ስለሆነ ትንሽ ጊዜ እንሰጣለን። በዛ ላይ ደግሞ ዛሬ ትንሳኤ ነው። በትንሳኤ ተማሪዎች መጨናነቅ የለባቸውም። እሺ ስለዚህ ሰዓት እናስቆጥር። ሰዓት መቁጠር ጀምር ኮምፒውተር። ሰዓቱ ሳያልቅ ግን መልሱን ካወቅሽው መናገር ትችያለሽ። ካልሆነ ግን 30 ሰከንድ እስከምታልቅ ድረስ ለ 12 እንዴት አገኘሽ? ምክንያቱም 12ን በ8 ሳባዛ 106 መጣ። ከዛ ከ106 116 ሲቀነስበት 80 መጣ እና ስለዚህ መልሱ ስለዚህ ለ ስትሞክሩ ነበር አይደል? ስንት አመጣችሁ? 12 ነው ያመጣችሁ? እስቲ እኔ አላውቅም እንግዲህ መልሱ ምን እንደሆነ አላውቅም። እሺ ኮምፒውተር መልስ እንከታተላለን። ለ12 አጨብጭቡላት በደንብ አድርጋችሁ። ጥሩ የሆነ ማብራሪያ ሰጥታናለች። እንዲሁም ደግሞ ምስክርነቱንም አግኝታለች አይደል ከእናንተ? እሺ ስለዚህ ጥያቄ ቁጥር 2 ለማን ነው የሚሆነው? ለሁለተኛዋ ለሶስተኛዋ መና እንደው አይደለ? እሺ ኮምፒውተር ጥያቄ ቁጥር 2 ጥያቄ ቁጥር 2 which one is different from the others? which one is different from the others? A Easter, B ኢድ አልፈጥር፣ C April፣ D Christmas። ሰዓት መቁጠር ጀምር ኮምፒውተር። which one is different from the others? A Easter, B ኢድ አልፈጥር፣ C April። C April ምክንያት አለ?
ኤ ላይም ያሉት ኤ ቢ ዲም የበዓል ቀኖች ናቸው። ከዛ ደግሞ ኤፕሪል የሚለው ደግሞ የወርን ጊዜ። ስለዚህ ልዩ የሆነው እሱ ነው። ሲ እርግጠኛ አይደለሽም ነሽ? እሺ ኮምፒውተር መልስ እንከታተላለን። ሲ አጨብጭቡላት በደንብ አድርጋችሁ። ምን አይነት ቀላል ጥያቄ ነው የመጣው እያላችሁ ነው አይደለ? በዓል ስለሆነ ነው እንጂ እኛ ታያላችሁ አይደለ? ቤታችሁ ቁጭ ብላችሁ ታያላችሁ ምን አይነት ጥያቄዎች እንደሚወጡ አይደል? ግን በዛሬ ቀን እዚህ መታችሁ ትምህርቱን እንዳትረሱት ነው እንጂ መጨናነቅ የለባችሁም አይደለ? በጣም ጥሩ። ለዛ ነው ያቀለለው። እሺ ወደ መና ነው የምንመለሰው። ከቀሩት የመዝናኛና የትንሳኤ ጥያቄዎች የትኛው ይቅደም? እስቲ ቆይ ይሄኛውን ምርጫ ለሌሎቹ ልስጣቸውና ጥያቄውን ግን ካንቺ ነው የምንጀምረው። የትኛው ይቅደም? እስቲ ሩትና መና ተመካከሩና ተመካከሩ። እስቲ ተመካከሩ። የትንሳኤ ይሻላል? እሺ ልዩ የትንሳኤ ጥያቄ ውስጥ እንገባለን። ወደ መና ነው የምንሄደው። መና 4 5 6 የትንሳኤ ጥያቄዎች ናቸው። ስለዚህ ጥያቄ ቁጥር ስንት ይሆን? 4 ጥያቄ ቁጥር 4 የመጀመሪያዎቹን እየደፈርኩ አይደለ? እሺ ኮምፒውተር ጥያቄ ቁጥር 4 ጥያቄ ቁጥር 4 ከትንሳኤ ቀጥሎ ያለው ሳምንት ምን ተብሎ ይጠራል? ከትንሳኤ ቀጥሎ ያለው ሳምንት ምን ተብሎ ይጠራል? ሀ ደብረ ዘይት፣ ለ ትንሳኤ፣ ሐመርሃ ሆሳዕና፣ መ ዳግማዊ ትንሳኤ። ሰዓት መቁጠር ጀምር ኮምፒውተር። ከትንሳኤ ቀጥሎ ያለው ሳምንት መ ዳግማዊ ትንሳኤ። መ ዳግማዊ ትንሳኤ። ሌሎቹ ለምን ነው? ደብረ ዘይት በዚህ በአብይ ጾም ውስጥ የጾም እኩሌታ ወይም 5ኛው ሳምንት የምንለው ነው። ትንሳኤ ደግሞ 9ኛው ሳምንት ነው። ሆሳዕና ደግሞ 8ኛው ሳምንት ነው እና ከትንሳኤ ቀጥሎ ያለው ሳምንት መ ዳግማዊ ትንሳኤ ነው። ስለዚህ መልሳችን መ ዳግማዊ ትንሳኤ። መ ዳግማዊ ትንሳኤ። በጣም ጥሩ ኮምፒውተር መልስ እንከታተል። መ አጨብጭቡላት እስቲ በደንብ አድርጋችሁ በደንብ። በጣም ደስ ይላል፣ በጣም ደስ ይላል። መሸናነፍ የለም እያላችሁ ነው። ዋው! እሺ ወደ ሩት ነው የምንመጣው። ሩት ጥያቄ ቁጥር ስንት ይሁን? 6 ጥያቄ ቁጥር 6 እሺ መጨረሻ ያለውን እንግዲህ ላንቺ እየሰጡት ነው አይደለ? ጥያቄ ቁጥር 6 ኮምፒውተር ጥያቄ ቁጥር 6 የአብይ ጾም እኩሌታ ወይም አጋማሽ ምን በመባል ይታወቃል? የአብይ ጾም እኩሌታ ወይም አጋማሽ ምን በመባል ይታወቃል? ሀ ቅዳም ስዑር፣ ለ ምኩራብ፣ ሐመርሃ ደብረ ዘይት፣ መ ሆሳዕና። ሰዓት መቁጠር ጀምር ኮምፒውተር። ሐመርሃ ደብረ ዘይት። ደብረ ዘይት። ሌሎቹስ? ሆሳዕና ትንሳኤ ከመከበሩ በፊት የኢየሱስ ክርስቶስን ወደ ኢየሩሳሌም መምጣት የሚገልጽ ሲሆን ምኩራብን ደግሞ ስናጠቅም እሺ ያህነታውን ማለት ነው። ስለዚህ መልሳችን ሐመርሃ ደብረ ዘይት። በጣም ጥሩ መልስ እንከታተል። እሺ ኮምፒውተር መልስ እንከታተል። ሐመርሃ ደብረ ዘይት። እሺ አጥንቱላት የመስማት እንትን ነው አይደለ? አቅም ነው አይደለ? አሁን ስታወራ ነበር እሷ አይደለ? ይኸው እንደዚህ እየተረዳዳችሁ እንድትመልሱ ነው ማረገው። በጣም ስለማዝንላችሁ ማለት ነው። እሺ እንቀጥላለን። ጥያቄ ቁጥር 5 ለመና ኮምፒውተር ጥያቄ ቁጥር 5 ጥያቄ ቁጥር 5 ክርስቶስ የተሰቀለበት ቦታ ስሙ ምን ይባላል? ክርስቶስ የተሰቀለበት ቦታ ስሙ ምን ይባላል? ሀ ቀራኒዮ ጎልጎታ፣ ለ ናዝሬት ከተማ፣ ሐመርሃ ቤተልሔም ከተማ፣ መ ሮም ከተማ። ሰዓት መቁጠር ጀምር ኮምፒውተር። ሀሌታ ውሃ፣ ቀራኒዮ፣ ጎልጎታ። ሌሎቹስ? ቤተልሔም የተወለደበት ነው። ብቻ ቀራኒዮ ጎልጎታ ላይ እንደተሰቀለ ምታቂ። በጣም ጥሩ። እሺ ኮምፒውተር መልስ እንከታተል። ሀሌታ ውሃ። አጨብጭቡላት እስቲ አጨብጭቡላት። አይ በጣም ቀሏችኋል አይደለ? ስለዚህ ወደ መዝናኛ ጥያቄ እንለፍ አይደለ? እሺ የመዝናኛ ጥያቄ ነው የምንጀምረው። ያው ከመና ነው። መና ከ7 ከ8 ከ9 7 የጀመረችው ነው። ሳቀችብሽ ሩት። ምን አለ 7ን እንኳን ብትለቅልን እያለች መሰለኝ። እሺ ጥያቄ ቁጥር 7 ኮምፒውተር ጥያቄ ቁጥር 7 ይሄንን የምታየውን ግጥም በዜማ ነው የምትይው፣ በዜማ። ስለዚህ በደንብ አንብቢውና ዝግጁ ስትሆኚ ትንሽ ሰጥሻለሁ።
ትነግሪኛለሽ። ከዛ ሰዓት መቁጠር ይጀምራል። በዛ ሰዓት ውስጥ በደንብ አድርገሽ ትይልናለሽ ማለት ነው። እሺ ልጨርሽው ነው እዚሁ ቆሜ ነኝ። እሺ ስለዚህ ሰዓት መቁጠር ጀምር። በደንብ ዜማውን በደንብ ካላልሽ ነጥብ አንሰጥም ማለት ነው። እሺ በጣም በቀራንዮ ላይ ታየ ታየ ታየ፣ በጎለጎታ ላይ ታየ ታየ ታየ፣ የዓለም መድኃኒት የጌታ ትንሣኤ የጌታ ትንሣኤ፣ በዕለተ ፋሲካ በጌታ ትንሣኤ በጌታ ትንሣኤ በጌታ ትንሣኤ። ስንት ይላል? 2 ይላል አይደል? እና ደግሞ ትንሽ ለማስተካከል ሞክሪ። እሺ በቀራንዮ ላይ ታየ ታየ፣ በጎለጎታ ላይ ታየ ታየ፣ የዓለም መድኃኒት የጌታ ትንሣኤ የጌታ ትንሣኤ፣ በዕለተ ፋሲካ በጌታ ትንሣኤ በጌታ ትንሣኤ በጌታ ትንሣኤ። ሩት እጇን እያወጣች ነው። እስቲ እሺ እስቲ በይ። በቀራንዮ ላይ ታየ ታየ ታየ፣ በጎልጎታ ላይም ታየ ታየ ታየ፣ የዓለም መድኃኒት የጌታ ትንሣኤ የጌታ ትንሣኤ፣ በዕለተ ፋሲካ በጌታ ትንሣኤ በጌታ ትንሣኤ። እሺ እስቲ እናንተ ይሄንን ጥያቄ ትክክለኛውን ዜማ ከመናና ከሩት ማን ያለው? እሺ ማን ያለው? እሺ ማን ያለው? እስቲ ሩት የምትሉ እጃችሁ። ያው ሩት ባይሉም ራሱ ዜማውን መክፈት እንችላለን፣ ግን ግልጽ ስለሆነ ሞክረሻል፣ ግን ዜማውን በትክክል አላልሽው። እኛ ደግሞ ጥያቄያችን ምንድነው? ይህንን ግጥም በዜማ በሉ አይደለ? እሺ እናጨብጭብላት እስቲ ለሙከራዋ እናጨብጭብላት። እሺ እንቀጥላለን። በጣም ብዙ ጥያቄዎች አሉ። ወደ ሩት ነው የምንመጣው። ሩት ከ8 ከ9 9 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 9 ጥያቄ ቁጥር 9 በጣም ጥሩ ነው። አሁን ለሞከረ ሰው እንደዚህ አይነት ጥያቄ በጣም ቆንጆ ነው አይደለም? ስለዚህ ሩት አንቺም ይሄንን የሙዚቃ ግጥም በደንብ እዩና በዜማ ነው ማለት ያለብሽ። ስለዚህ አንቺ ትንሽ ሰዓት ሰጪ። ተዘጋጀሽ? ሰዓት መቁጠር ይጀምር። እሺ ኮምፒውተር ሰዓት መቁጠር ይጀምራል። ተሰብስበን እንዳማረብን ባውደ ዓመቱ ፍቅር ያብዛልን። ተሰብስበን እንዳማረብን ባውደ ዓመቱ ፍቅር ያብዛልን። ቤተ ሌሊቱ በአካል ባሉት መልካም ዓመት በዓል። ቤተ ሌሊቱ ለራቁት በአካል ባሉት መልካም ዓመት በዓል። እሺ እንዴት ነው ይሄ ጥያቄ? ተብሏልም አልተባለም አይደለም? አዎ። ስለዚህ ምን ልትሞክሩት ነው? ሁለታችሁም ተነሳችሁ። እስቲ ሁለታችሁም እኩል በሉታ። ሁለታችሁም ተሰብስበን እንዳማረብን ባውደ ዓመቱ ፍቅር ያዝንብን። ተሰብስበን እንዳማረብን ባውደ ዓመቱ ፍቅር ያዝንብን። ቤት ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል። ቤት ለሌሉት በራቁት በአካል በያሉበት መልካም ዓመት በዓል። ሲያጨብጭቡላቸው በትክክል መልሳችሁታል አይደለም? መልሰዋል አይደለም? ስለዚህ ምን እናደርጋለን? ሩት የተወሰነውን ስለሞከረች ካለን 2 ነጥብ ላይ 1 ነጥብ እንሰጣታለን ማለት ነው። እሺ የመጀመሪያው ግጥሙን አውቀዋለች። ከዛ ግን የመጀመሪያዎቹን ብላልናለች። ሁለተኛው ላይ ስትመጣ ደግሞ ትንሽ ግጥሞቹን ከዜማው ጋር በደንብ እንትን አላለችም አይደለም? ስለዚህ ምን እናደርጋለን? 1 ነጥብ እንሰጣታለን ማለት ነው ለሞከረችበት። ድጋሚ ሲያጨብጭቡላቸው ለሶስቱ ደግሞ እንዴት ደስ ይላል ድምጻችሁ! በጣም ደስ ይላል። ሩትም ቅድም የመጀመሪያውን ለብቻዋ ስትለው እሱም በጣም ደስ ይላል። ይሄ ደግሞ በጋራ ሲባል በጣም ደስ ይላል። እሺ እንቀጥላለና 8ኛ ቁጥር ለማን ነው? ለመና ነው። ይከፈት። እሺ ኮምፒውተር ጥያቄ ቁጥር 8 በሚከፈተው ሙዚቃ በደንብ ተወዛወዢ። ያው ወንድ ስላልሆነ ተወዛወዢ ነው የምንለው። በዚህ ሙዚቃ በምንከፍተው ሙዚቃ በደንብ ካልተወዛወዝሽ ነጥብ አይሰጥም ማለት ነው። 1 ምናምን ግማሽ ምናምን ምንለው የለም። ስለዚህ ዝግጁ ነሽ? ቦታሽን ያዥልና
አዎ እሱ ጋር በደንብ ማለት ነው በደንብ ነው። እሺ እሺ ታጨብጭቡ በደንብ አድርጋችሁ በደንብ አጨብጭቡላችሁ። እንዴት ነው ታዲያ ጨፍራለች ወይስ አልጨፈረችም ነው? እስቲ ጨፍራለች ካላችሁ በደንብ አጨብጭቡላት። ተወዳዳሪዎች ራሱ አጨብጭቧል። ስለዚህ በደንብ ጨፍ እኔ ያው ለማገዝ ብዬ ነው እንጂ አይደለም ነጥብ አልሰጥም። ታውቂያለሽ አይደል እዛ ጋር ስለመጣ በጣም ጥሩ። ስለዚህ በደንብ አድርገሽ ተወጥተሻል። ስለዚህ ነጥብ ሰጥተንሻል ማለት ነው። በድጋሚ ለሶስቱም አጨብጭቡላችሁ በደንብ። በጣም ደስ ይላል። በጣም ጥሩ ቆይታ እያደረግን ነው። እንግዲህ ዳቦ አለ፣ ፈንዲሻ አለ፣ ቡና አለ። ስለዚህ ወደ ምስል ጥያቄ ከማለፋችን በፊት ትንሽዬ ደግሞ እረፍት አድርገን አይሻልም? ትንሽ አቅም እንድናገኝ እሷን እየበላን እየጠጣን ለእንግዶቻችንም ሰጥተን ደግሞ ተመልሰን ስንገናኝ በምን እንገናኛለን ማለት ነው? በምስል ጥያቄ ምስል ጥያቄ እንገናኛለን ማለት ነው። ውድ ተማሪዎች እንግዲህ በየቤታችሁ ቁጭ ብላችሁ የትንሳኤን ዕለት ከኛ ጋር እንዲህ ባማረ መልኩ እያከበራችሁ እንደሆነ ተስፋ እናደርጋለን። እንደምታዩት ተወዳዳሪ ተማሪዎቻችን በጣም ድንቅ ናቸው፣ ደስ ይላሉ። የሚሰጧቸውን እያንዳንዱን ተግባራት በጣም በጥሩ ሁኔታ እየተወጡ ነው የሚገኘው። ምንም ልዩነት የላቸውም። የምስል ጥያቄ ግን ይለይልናል ብለን ተስፋ እናደርጋለን። ስለዚህ ተመልሰን ስንገናኝ በምስል ጥያቄ እንገናኛለን። አሁንም በያላችሁበት መልካም የትንሳኤ በዓል እንዲሆንላችሁ እንመኛለን። በቀራንዮ ላይ ታየ ታየ ጎልጎታ ላይ ታየ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ በቀራንዮ ላይ ታየ። ውድ ተማሪዎቻችን ተመልሰን ተገናኝተናል። አሁንም እንግዲህ የትንሳኤን በዓል ምክንያት በማድረግ ቀለሜ ተማሪዎች የጥያቄና መልስ ውድድራችን በጣም ደስ በሚል ሁኔታ ተማሪዎችን እያፎካከረ ዝግጅታችንን ቀጥለናል። አሁን የምስል ጥያቄ ላይ ነው የምንገኘው። የምስል ጥያቄውን ደግሞ የምንጀምረው እንደሚታወቀው ከመና ነው። ስለዚህ መና የምስል ጥያቄዎች 10 11 12 አሉ። እኔ ልምረጥልሽ እንዴ? ያው ስለማውቀው የምትመርጪውን። እሺ ከሶስቱ የትኛው ይሁን? 12 አየሻወድሽኝ ማለት ነው። ስለዚህ ጥያቄ ቁጥር 12 የምስል ጥያቄ። ኮምፒውተር ይከፈት። መና አሁን ደውለን ለምን አገኘው ቤተሰብ ወይ መምህር ሊሆን ይችላል ለማንኛውም ሰው ስሙን ሳትጠቅሺ፣ ስሙን ከጠቀስሽ ነጥብ አንሰጥም ማለት ነው። ይህንን ምስል አይተሽዋል አይደለ? ስለዚህ እንዴት እንደምታስረጃ አስቢ። እንደውል ሙሉ ሰው ነኝ የለኝም ጎደሎ በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ ሄሎ ጤና ይስጥልን። እድሜ ይስጥልን። ከቀለሜ ተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ ተማሪዎች ደግሞ እዚህ ይገኛሉ። ዛሬ የትንሳኤ በዓልን ምክንያት በማድረግ ልዩ ቀለሜ ተማሪዎች የጥያቄና መልስ ውድድራችንን እያከናወንን ነው የምንገኘው። ተማሪ መና ደግሞ አጠገባችን ናት ያለችው። አንድ ምስል እየተከታተለች ነው። በጣም በጥሩ ሁኔታ ጥያቄዎችን ስትመልስ ቆይታለች። ይህንን ምስል ደግሞ ለእርሶ ታብራራና እርሶ ከመለሱላት ባላት ነጥብ ላይ ይጨመርላታል ማለት ነው። እሺ እሺ። ስለዚህ ዝግጁ ኖት? እሺ። በጣም ጥሩ። ሰዓት መቁጠር ይጀምር ኮምፒውተር። መና ደግሞ ማስረዳትሽን ቀጥይ። እሺ ከሆሳዕና ካከበርን በኋላ ባሉት ሳምንታት ውስጥ የሚደረግ ኪራላይሶ እየተባለ የሚደረግ ነገር ኪራላይሶ እየተባለ የሚደረግ ነገር ሕማማት አይደለም። እግዚኦ መሐረነ ክርስቶስ እያልን የምናደርገው ነገር ቅድም ትምህርት ቤት ግቢ ውስጥ ልጆቹ ቁርስ ሰዓት ሲያደርጉ የነበረው። ኦኬ መስገድ ስግደት እሺ መስገድም ስግደትም ያው ነው። በትክክል ተመልሷል አይደለ? እሺ እናጨበጭብላታለን። በትክክል ተመልሷል። በመጨረሻው ሰዓትም ቢሆን መልሱን አግኝተውታል፣ መልሰውላታል። ባላት ነጥብ ላይም ተጨምሯል። እንደው ምን አይነት ተማሪ ናት መና የሚለውን በዓልም ስለሆነ ደግሞ የእንኳን አደረሳችሁ መልእክት ካለዎት እንቀበልና እንጨርሳለን። መና እጅግ በጣም ጎበዝ ተማሪ ናት። ትሁት የሆነች ተማሪ ናት።
በዓሉ ደግሞ ያው የክርስቲያኖች በተለይ የተለየ በዓል ነው። ሁላችንም በጾም በጸሎት ከምሽቱ 11 ሰዓት ድረስ የምንቆይበት ነውና በኦርቶዶክስ በተለይ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለየት ተብሎ የክርስቶስን ሕማም ስቃይ የምናስብባት በአመት ከአመት ቢሆንም ለየት አድርጋ ቤተክርስቲያን የምታስብባት ቀን እቺ ሰሞነ ሕማማት ናት ማለት ነው። ስለዚህ ዛሬ የትንሳኤን በዓል እያከበርን ስለሆነ ለእርሶም መልካም የትንሳኤ በዓል እንዲሆን እንመኛለን። ጥያቄውን ደግሞ ስለመለሱላት መናም ባላት ነጥብ ላይ ስለተጨመረላት ከልብ እናመሰግናለን። መልካም በዓል ይሁንልዎት። አሜን አሜን። ማኩ እሺ እሺ፣ መልካም ጊዜ። እሺ፣ አጨብጭቡላችሁ እስቲ፣ አጨብጭቡላችሁ በደንብ አድርጋችሁ። መና በዚህ ሁኔታ የምስል ጥያቄ ተመልሶላታል። በቀጥታ የምናልፈው ወደ ሩት ነው የሚሆነው። ሩት ከ10 እና ከ11 የምስል ጥያቄዎች 10 ይሆን? እሺ ሩት 10ን መርጣለች። ኮምፒውተር ጥያቄ ቁጥር 10 የምስል ጥያቄ ቁጥር 10። ይሄንን አሁን የምናየው ምስል ስሙን ሳትገልጪ ማስረዳት ማለት ነው። ስሙን ከገለጽሽ ነጥብ አይሰጥሽም ማለት ነው። ሄሎ፣ ጤና ይስጥልን። አቤት አቤት። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። መልካም። እሺ ተማሪ ሩት እንግዲህ ዛሬ ከኛ ጋር ሆና የትንሳኤን በዓል ምክንያት በማድረግ በጣም በጥሩ ሁኔታ ጥያቄዎችን እየመለሰች ነው። አሁን ደግሞ አንድ የምስል ጥያቄ እየተከታተለች ትገኛለች። ይህንን የምስል ጥያቄ ለእርሶ ታብራራና እርሶ ከመለሱላት ባላት ነጥብ ላይ ይጨመርላታል ማለት ነው። እሺ በጣም ጥሩ። ሩትዬ ተዘጋጅተሻል አይደለ? እሺ ሰዓት መቁጠር ጀምር። ኮምፒውተር ድምጽሽን ከፍ አድርገሽ አስረጃቸው። ምስጌ ብዙ ጊዜ ክርስቲያኖች በእጃቸው ላይ እንደ ቀለበት ሰርተው የሚያደርጉት፣ ግንባራቸው ላይ ደግሞ እንደ መስቀል አርግተው ሰርተው የሚያደርጉት የቅጠሉ ስም ምን ይባላል? ዘንባባ። አጨብጭቡላት። ቴክኒክ የተሞላበት የማስረዳት መንገድ ነው የተጠቀመችው። በትክክል ተመልሶላታል። እንደው ግን ዛሬ በዓል ላይ ስለሆንን ሩት መጀመሪያ ምን አይነት ተማሪ ናት፣ ከዛ ደግሞ በዓልም ስለሆነ እንኳን አደረሳችሁ ማለት ይችላሉና ያለውትን ሀሳብ ለሳና ለእናንተ ችግር የለም። መጀመሪያ ሩት ምን አይነት ተማሪ ናት የሚለውን ገለጻ አድርጎልን። ጎበዝ ተማሪ ናት እና ያቅልጣፋም ናት፣ ጎበዝ ናት። በጣም ጥሩ። እንግዲህ በዓል ላይ ትንሳኤ ላይ ስለሆንን እንኳን አደረሳችሁ ማለት የሚፈልጉት ሩትንም ሊሆን ይችላል፣ እኛንም ሊሆን ይችላል፣ የፈለጉትን ማለት ይችላሉ። መልካም። እሺ በመጀመሪያ ሩትን እንኳን አደረሰሽ። እንኳን አብራ አደረሰን ለበዓሉ እና ለመላው ቤተሰቧ እና ለእናንተ። በጣም ጥሩ። እሺ እናመሰግናለን፣ ስላገኘነዎት እናመሰግናለን። መልካም ጊዜ ይሁንልዎት። አሜን። እሺ አጨብጭቡላችሁ። እሺ የምስል ጥያቄ የመጨረሻው ላይ ደርሰናል። ለመና ነው የሚሆነው። ጥያቄ ቁጥር 11 መና ላንቺ ነው የሚሆነው። ስለዚህ ከፈት አይደለ እንየው። ኮምፒውተር ጥያቄ ቁጥር 11 ጥያቄ ቁጥር 11 ይሄንን አሁን የምናየውን አሁን ደውለን ለምናገኘው ቤተሰብ ማስረዳት። ስለዚህ ዝግጁ ነሽ? እሺ ሄሎ፣ ጤና ይስጥልን። እድሜ ይስጥልን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ ዛሬ እንግዲህ ተማሪ መና ከኛ ጋር ትገኛለች። አንድ የምስል ጥያቄ እየተመለከተች ነው። ይሄንን የምስል ጥያቄ እርስዎ ከመለሱላት ደግሞ ባላት ነጥብ ላይ የሚጨመርላት ይሆናል። እሺ ስለዚህ ተዘጋጅተሻል መና? እሺ ኮምፒውተር ሰዓት መቁጠር ይጀምር። መና ስሙን ታገልጪ። ለአርብ ሲሆን ኢየሱስ ክርስቶስ ሲሰቀል ተቀቅሎ የሚበላው ቆሎ መሳይ ነገር የዲያብሎስ መሰል አይደለም፣ ተቀቅሎ የሚበላ ጉልባን። አጨብጭቡላችሁ። በጣም ደስ ይላል። በትክክል ተመልሷል። ዛሬ እንዳጋጣሚ ሁለት መናዎችን ነው እያወዳደርን ያለነው ከሩት ጋር በማድረግ ስለዚህ ስለዚህኛው መና ደግሞ እስቲ ትንሽ በሉን። ከአንደኛ እስከ ስድስተኛ ሁለቱም መናዎች ከአንደኛ እስከ ስድስተኛ አንደኛ የሚወጡ ተማሪዎች ናቸው። ከፍተኛ ውጤት ያመጣሉ ብለን የምንጠብቃቸው ልጆች ናቸው። ሚኒስትሪ ማለት ነው። ከአንደኛ በጣም ጎበዝ፣ እጅግ በጣም በትምህርታቸውም በስነ ምግባራቸውም እጅግ በጣም ጥሩ የሆኑ ተማሪዎች ናቸው።
በጣም ጥሩ እንግዲህ ሁለቴ ነው ያገኘነው ጓደኛ ማቾች ነን ስላሉ አንድ ሰው ጋር ነው የደወልነው እርስዎም በጥሩ ሁኔታ አብራርተዋል መልካም በዓል ይሁንልዎት እናመሰግናለን እሺ 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 እናጨብጭብላቸው ለሁሉም በጣም ደስ ይላል የምስል ጥያቄዎችን ጨረስን ትምህርታዊ ጥያቄዎች የመዝናኛ ልዩ የትንሳኤ ጥያቄዎችን ጨረስን ውጤት እንስማ አይደለ ውጤት ስንት ላይ እንዳላችሁ እንወቅ ስለዚህ ውጤት ስናይ ውጤት ሁለተኛው አመና 8 ነጥብ ላይ ናት ሩት 7 ነጥብ ላይ ናት ሌላኛው አመና ደግሞ 6 ነጥብ ላይ ናት የሳትናቸውን እናቃቸዋለን አይደለ ከዛ ደግሞ በደንብ ያላልናቸውንም እንደዚሁ እናቃቸዋለን አይደለ ስለዚህ ወደ መለያ ጥያቄ ይሄ ውጤት ያስኬደናል አያስኬደንም አይደለ እስቲ ግን አንዴ ለራሳችሁ በደንብ አርጋችኋላችሁ በጣም ጥሩ ትምህርታዊ ጥያቄዎች የራሳችሁ ናቸው የምታውቋቸው ናቸው የምስል ጥያቄዎች ደግሞ የማብራራት አቅም የሚጠይቁ ናቸው አይደለ እናንተ በደንብ ካላብራራችሁ ሌላኛው ሰው ለመመለስ ይቸገራል ስለዚህ እሱ ላይ ማቅማችሁን እናያለን በጣም ጥሩ ቆይታ ነበረ እኔ ነበረኝ እናንተ ምን አይነት ቆይታ ነበራችሁ ግለጹልኝና ከዛ እንጨርሳለን ከማን እንጀምር ካንቺ እንጀምር እሺ የነበረን ቆይታ በጣም ጥሩ ነበረ በጥያቄና መልሱ ላይ የመዝናኛም የትንሳኤም እንዲሁም ደግሞ ትምህርታዊ ጥያቄዎች አሉ እና ደግሞ እነዚህን ጥያቄዎች በመመለስበት ጊዜ ከምናውቀው ዕውቀት ሌላ ኤክስም ቢገባብንም ባይገባብንም ከስህተታችን መማር ነው ማለት አሁን ለምሳሌ አንድ ተማሪ በእነዚህ ውድድሮች ላይ አሁን ለምሳሌ አንድ ኤክስ ቢገባበት ለክፍል ውስጥ ለሚፈተነው ፈተና ደግሞ ይበስ እንትን እርማት ይወስዳል ማለት ነው ለዛ እሱ ጠቃሚ ነገር ነው እንጂ የሚሆነው ስለዚህ ቀለም ጥያቄና መልስ ውድድር በዚህ ይቀጥል የተማሪዎችን ጥሩ ተሳትፎ ይጠይቃል በጣም ጥሩ በጣም እናመሰግናለን እሺ የሩትን ሐሳብ ደግሞ እንስማ እኔ ደግሞ በጣም ደስ ብሎኛል መጀመሪያ እዚህ በመምጣቴ ሁለተኛ ደግሞ ይሄን ጥያቄ ስስትም ወይም ደግሞ ስመልስም በጣም ደስ የሚሉ ነበሩ እኔም የማላውቀው ነበር የተረዳሁት ሌላ ደግሞ በመጨረሻ ደግሞ ማስተላለፍ የምፈልገው ለምን ያው ለክርስትና እምነት ተከታይ መልካም የትንሳኤ በዓል እላለሁ በጣም ጥሩ በጣም እናመሰግናለን እሺ መና እሺ እኔ እዚህ ውድድር ላይ በጣም ደስ የሚል ውድድር ነው ማለት ይሄ ጎደለ ይሄ ጨመርበት ምለው ነገር የለም እና በጣም ደስ ይላል አመሰግናለሁ በጣም ደስ ይላል እስቲ አጨብጭቡላቸው በደንብ አድርጋችሁ እኛም በዚህ እለት እናንተ ንቅት ያላችሁ በጣም ጎበዞች በዛ ረገድ እንደዚህ የሚፎካከሩ ተማሪዎችን ወደዚህ መድረክ ማምጣት ለኛ ኩራታችን ነው እናንተ ደግሞ እዚህ ስለመጣችሁ ከልብ እናመሰግናለን ልዩ የትንሳኤ በዓል የቀረሜ ተማሪዎች የጥያቄና መልስ ውድድር ተወዳዳሪዎቻችን ስለነበራችሁ ከልብ እናመሰግናለን ሁሌም እንደምናደርገው ደግሞ እዚህ መድረክ ላይ ብቻ መምጣታችሁ ጀግኖች ያስብላችኋል አይደለ ከዛ ጥያቄ አንደኛ ሁለተኛ ማለፍ ቀጥሎ የሚመጣ ነገር ነው አይደለ መጀመሪያ በድፍረት እዚህ መጥቶ ማቆም ትልቅ ነገር ስለሆነ ማለት ነው ስለዚህ ዛሬ የትንሳኤ በዓል ነው ስጦታዎች አሉ እናንተም ደግሞ መበረታታት አለባችሁ ስለዚህ ዛሬ ላይ ያው አንደኛ ሁለተኛ ማለት ስለሚያስፈልግ በጥያቄና መልስ ውድድር ህግ መሰረት 8 ነጥብ ያመጣችሁ መና ናት አይደለ የመጀመሪያዋ መና ስለዚህ ለሷ ማበረታቻ ሽልማት እንሰጣታለን ማበረታቻ ሽልማታችን ዛሬ ያው መደበኛ ሽልማታችን ይኖራል ከዛ ደግሞ በዓል አይደለ በዓሉን የተመለከቱ ሽልማቶች ለእናንተ ደግሞ ትንሽ ለየት ያለ ሽልማት አዘጋጅተናል ስለዚህ ስጦታችንን ከመና እንጀምራለን አጨብጭቡላት በደንብ አጨብጭቡላት 8 ነጥብ አምጥታለች መና ይሄ የመጀመሪያ ሽልማትሽ ነው እናመሰግናለን በዓል ስለሆነ ደግሞ እንኳን አደረሳችሁ ይባላል አይደለ ፖስት ካርድ ይሰጣል አይደለ ይሄው ፖስት ካርድ እንዲሁም ደግሞ ልዩ የገና ሽልማትሽን ይሄው እንሰጥሻለን አጨብጭቡላት እንዲሁ ደግሞ ሩትም 7 ነጥብ አምጥታ ከመና ቀጥላ ተቀምጣለች በቆሙበት ልክ ነው የሚመስለው ውጤታቸው ለሷም እንደዚህ በተመሳሳይ መልኩ ማበረታቻ ሽልማትን ሰጣታለን በደንብ አርጋችሁ አጨብጭቡላት በደንብ አርጋችሁ መናዬ ይሄው ሩትዬ ይሄው ይሄ ደግሞ ልዩ የበዓል ስጦታሽ ነው እንደዚህ ደግሞ በጥሩ ሁኔታ ከኛ ጋር የቆየችው ሌላኛዋ መናም እንደዚህ ጥሩ ፉክክር አድርጋለች ለሷም በተመሳሳይ ሁኔታ ሽልማትን ሰጣታለን አጨብጭቡላት በደንብ አርጋችሁ መናዬ ይሄው ሽልማትሽ ይሄ ደግሞ ልዩ የገና የትንሳኤ በዓል በጣም ጥሩ ከልብ አመሰግናለሁ እዚህ ድረስ ስለመጣችሁ ስለተወዳደራችሁ ያላችሁን ነገር ስላሳያችሁን ከዚህ መሃል ግን ተወዛዋዥ የሚሆን ያለ ይመስለኛል
አይደለ? እስቲ ዝም ብለን መዝጊያ ላይ እናያለን ማን እንደሚሆን አይደል? በጣም ጥሩ። የተሰጧችሁ ነገሮች እናንተን ይጠቅማሉ እንዲሁም ያበረታታሉ። ከዛ ውጭ ደግሞ በዓል ስለሆነ እንኳን አደረሳችሁ ለማለት የልጆች ዓለም የቀለም ዝግጅት ይሄንን ስጦታ አበርክቶላችኋል። ባላችሁ ነገር ላይ በርቱ፣ ጎበዝ ሁኑ። መልካም በዓል እንዲሆንላችሁ እመኛለሁ ነው። እሺ፣ በጣም ጥሩ። ውድ ተመልካቾቻችን እስካሁን ድረስ የትንሳኤን በዓል ምክንያት በማድረግ በጣም ደስ በሚል ሁኔታ ከነዚህ ታዳጊዎች ጋር እንግዲህ ጥሩ የሆነ የጥያቄና መልስ ውድድር አደረግን። እናንተም በየቤታችሁ ቁጭ ብላችሁ ምን ያህሎቹን ጥያቄዎች መለሳችሁ ለእናንተ እንተዋለን። በዓል ነውና ከቤተሰቦቻችሁ ጋር ጥሩ ጊዜ እያሳለፋችሁ ስለተከታተላችሁን እስካሁን ድረስ ከልብ እናመሰግናለን። ሳምንት በመደበኛው ዝግጅታችን የምንገናኝ ነው የሚሆነው። እስከዛው ግን እናንተ ወደዚህ መድረክ መምጣት የምትፈልጉ ተማሪዎች ካላችሁበት ቦታ ሆናችሁ ምን ማድረግ ነው የምትችሉት? አጭር የጽሁፍ መልእክት ማስቀመጥ ነው በ0909704096 ላይ ስማችሁን እንዲሁም ክፍላችሁንና የምትገኙበትን ቦታ በመግለጽ ቴክስት ብታደርጉልን ወይም ሜሴጅ ብትልኩልን በቀጥታ ተራችሁ ሲደርስ ደግሞ እንደውልላችኋለን ማለት ነው። እስካሁን የተከታተላችሁት ቀለም የተማሪዎች የጥያቄና መልስ ውድድራችን የትንሳኤን በዓል ምክንያት በማድረግ ይሄንን ይመስል ነበረ። ለሁላችሁም መልካም የትንሳኤ በዓል እንዲሆንላችሁ እንመኛለን። ሰላም